ሴፕቴምበር 11 2001 ማለዳ 8:46 ላይ ዓለምን ለዘላለም የለወጠ ታሪክ ተፈጠረ። በአሸባሪዎች የተጠለፈ አውሮፕላን በኒውዮርክ ከተማ በሚገኘው የዓለም ንግድ ማዕከል ሰሜናዊ ማማ ላይ ከሰማይ ጠቀስ ፎቅ ጋር እንዲጋጭ ተደረገ። ከ17 ደቂቃዎች በኋላም ሁለተኛው አውሮፕላን ደቡባዊ ሰማያዊ ጠቀስ ፎቅ ጋር በመጋጨት ሌላ ፍንዳታ ፎቅ ውስጥ ተፈጠረ። ሶስተኛው አውሮፕላን የአሜሪካ ዓለም አቀፍ ወታደራዊ ስራዎችን የምትመራበትን ፔንታጎንን አጠቃ። አራተኛው አውሮፕላን ደግሞ በፔንሲልቬኒያ ከተማ ሻንክስሊፍ አቅራቢያ በተሳፋሪዎች ጀግንነት ከአሸባሪዎች ጋር ባደረጉት ትንቅንቅ ምክንያት አውሮፕላኑ ኢላማውን ሳይሳካ ተከሰከሰ። እነዚህ አደጎች አሜሪካን በከፍተኛ መጠን አስደነገጣት። በአንድ ጊዜ መቅሰፍት የወረደባት መሰለ። በርካታ ሰዎችም ሞቱ። ሆስፒታሎች በእነዚህ አደጋ በተጎዱ ሰዎች ተሞሉ። ይህ ጥቃት የተፈጸመው በአሜሪካ ላይ ብቻ ሳይሆን በመላው ዓለም ላይ ነበር። በሺዎች የሚቆጠሩ ሰዎች ከአሜሪካና ከ90 በላይ ዜግነት ያላቸው ሀገሮች ሕይወታቸውን አጥተዋል። ይህ ክስተት በአሜሪካ ሕዝብ ላይ ተጽዕኖ ፈጠረ። በመላው አሜሪካ ላይ ከፍተኛ የፍርሃትና የስጋት ቀጠና በሕዝቡ ውስጥ አዋለደ። ፍትህና የብዙዎችን ሞት የበቀል ጥሪ አስነሳ። ጥቃቱ በአልቃይዳ የሽብር መሪ ኦሳማ ቢንላደን መፈጸሙ ተረጋገጠ። ቢንላደን በአፍጋኒስታን ውስጥ በታሊባን መንግስት ጥበቃ ስር እንደሚገኝ ታወቀ። አሜሪካና አጋሮቿ ለጦርነት ተዘጋጁ። ከሴፕቴምበር 10 በፊት ብዙ አሜሪካውያን አፍጋኒስታን የት እንዳለች አያውቁም ነበር። ከሴፕቴምበር 12 ጀምሮ ግን ሁሉም አሜሪካውያን አይናቸውን ወደ አፍጋኒስታን ላይ አተኮሩ። በዛሬ ቪዲዮአችን በአሜሪካ መሪነት የተደረገውን የአፍጋኒስታን ጦርነት በታሪክ ውስጥ የአሜሪካ ረጅሙን ጦርነት በጥልቀት እንመረምራለን። አብረውን ይቆዩ። በሴፕቴምበር 11 2001 የተፈጸመው ጥቃት በአሜሪካ ታሪክ ውስጥ ተወዳዳሪ የሌለው ክስተት ነበር። የዓለም ንግድ ማዕከል ማማዎች በአውሮፕላኖች መመታታቸው እና መፍረሳቸው፣ በተጨማሪም የፔንታጎን መጠቃት፣ በፔንሲልቬኒያ የተከሰከሰው የአውሮፕላን አደጋ የአሜሪካ የጸጥታና የወታደራዊ ኃይል እምነትን ሰባበረው። በእነዚህ ጥቃትም ወደ 2977 ሰዎች ሕይወታቸውን አጥተዋል። ከነዚህ መካከል ብዙዎቹ ከተለያዩ የዓለም ሀገሮች የመጡ ዜጎች ነበሩ። ይህ ክስተት በአሜሪካ ሕዝብ ላይ ጥልቅ ስሜታዊ፣ ፖለቲካዊና ማህበራዊ ተጽዕኖ አሳደረ። የአሜሪካ መንግስት በፍጥነት የጥቃቱ ተጠያቂ የአልቃይዳ መሪ ኦሳማ ቢንላደን መሆኑን መለየት ቻለ። ቢንላደን በ1990ዎቹ ማለቂያ ላይ በርካታ የሽብር ጥቃቶችን በመምራት ታዋቂ ነበር። ከነዚህም መካከል በ1998 በኬንያና ታንዛኒያ የአሜሪካ ኤምባሲዎች ላይ የፈጸመው የቦምብ ጥቃቶች ይገኙበታል። እሱ በአፍጋኒስታን በታሊባን መንግስት ስር ጥበቃ ስር እንደሚገኝም መረጃ የአሜሪካ መንግስት ደረሰው። ታሊባን ከ1996 ጀምሮ የአፍጋኒስታን ዋና ከተማ ካቡልን ተቆጣጥሮ የእስላማዊ መንግስት በመመስረትና የሸሪዓ ህግን ተግባራዊ በማድረግ አፍጋኒስታንን እየመራ ይገኝ ነበር። ታሊባን መንግስት በኦሳማ ቢንላደን ለሚመራው ለአልቃይዳ ቡድን መጠለያና የስልጠና መገልገያዎችን በመስጠት የአልቃይዳን ቡድንን ይደግፍ ነበር። ጥቃቱ በተፈጸመ በ24 ሰዓታት ውስጥ የኔቶ ወይም የሰሜን አትላንቲክ ስምምነት ድርጅቶች አባል ሀገሮች ተሰባስበው የዋሽንግተን ስምምነት አንቀጽን ለመተግበር ተስማሙ። ይህ አንቀጽ በአንድ የኔቶ አባል ላይ የሚፈጸም ጥቃት በ19 አባላት ላይ የተፈጸመ እንደሆነ ይገልጻል። የኔቶ ዋና ጸሐፊ ሎርድ ሮበርትሰን ለተባበሩት መንግስታት ኔቶ አፍጋኒስታን ላይ ጥቃት ሊፈጽም እንደሆነ አሳወቁ። ነገር ግን አሜሪካ በኔቶ ሆነ በተናጠል እርምጃ እንደምትወስድ ተገለጸ። ይህም በዓለም አቀፍ ህግ መሰረት የራስ የመከላከያ መብቷን በመጠበቅ በሴፕቴምበር 15 2001 ፕሬዝዳንት ጆርጅ ደብሊው ቡሽ ከፍተኛ አማካሪዎች ጋር በካምፕ ዴቪድ ሜሪላንድ ተገናኙ። የሲአይኤ ዳይሬክተር ጆርጅ ቴኒት ወደ ጦርነት መሄድ የተሰኘ እቅዳቸውን አብራርተው አቀረቡ። የቢንላደን የአልቃይዳና የታሊባን ዝርዝር መረጃዎች በመጠቀም የጦርነት እቅድ ተዘጋጀ። በአፍጋኒስታን ውስጥ ወታደሮች እንዲሰማሩ ተወሰነ። ቢንላደንን ለመያዝ ወይም ለመግደል የአሜሪካ መንግስት መንገድ የሚዘጉ ሁሉ ለማስወገድ ተወሰነ። እቅዱም ጸደቀ። የአሜሪካ መሪዎችም በአራት ደረጃዎች የተከፋፈለ እቅድ ተስማሙ። የመጀመሪያ ደረጃ ለዘመቻው ሀብቶችን መመደብ፣
ከአካባቢ አጋሮች ጋር በተለይ ከሰሜናዊ አሊያንስ ጋር መተባበር፣ ዋና ዓላማችንን መወሰንና የትዕዛዝ መዋቅር መመስረት የሚሉ ነበሩ። ሁለተኛ ደረጃ የመጀመሪያው ወታደራዊ ዘመቻ የአፍጋኒስታን አየር ቦታን መቆጣጠር፣ የታሊባን ጸረ አውሮፕላን ቦታዎችን ማጥፋት። 12500 ወታደሮች በተለይ ልዩ ኃይሎች ከሰሜን አሊያንስ ጋር ተባብረው የአየር ጥቃቶችን፣ አቅርቦቶችንና የሎጂስቲክ ድጋፍ እንዲሰጡ። ሶስተኛ ደረጃ ታሊባንን ማስወገድ፣ በዚያም የአልቃይዳን ድጋፍ መሰረት መደምሰስ። አራተኛ ደረጃ ዓለም አቀፍ የጸጥታ ኃይል በመገንባት ታሊባን እንደገና እንዳይመለስ መከላከልና በካቡል አዲስ ምዕራባዊ ተጽዕኖ ያለው መንግስት መመስረት የሚል ነበር የታቀደው እቅድ። ይህ መጀመሪያ ኢንፊኒት ጀስቲን ተብሎ ተሰየመ። ነገር ግን በሙስሊም ሀገሮች ቁጣ ሊያስከትል ስለሚችል ምክንያቱም ስሙ ከእግዚአብሔር ጋር የተያዘ ትርጉም ስላለው ወደ ኦፕሬሽን ኢንዱሪንግ ፍሪደም ተቀየረ። የአሜሪካና አጋር ሀገሮች በሀገራቸው ኃይላቸውን መሰብሰብ ጀመሩ። የአሜሪካ አየር ኃይል ስትራቴጂክ ቦምቦችን በህንድ ውቅያኖስ ላይ፣ የብሪታንያና የአሜሪካ የጦር መርከቦችም በቶሞክ ሚሳኤሎች የታጠቁ በአረብ ባህራት ላይ ተሰማሩ። የታሊባን መሪ ሙላ ኡማር የቢንላደንን ድጋፍ በመቀጠል የፓኪስታንን ድጋፍ አጣ። በጁን 20 2001 የፓኪስታን ጦር መሪ ፐርቬዝ ሙሻሪፍ በፓኪስታን ዋና ከተማ ኢስላማባድ ላይ ስልጣን ያዘ። ከ9/11 ጥቃት በኋላ ሙሻራፍ ከአሜሪካ ጋር መተባበር ለፓኪስታን የተሻለ እንደሆነ ተረዳ። ከህንድ ጋር ያለው ውጥረትም በተለይ በ1999 በካርሊ ግጭትና የካሽሚር ድንበር ምክንያት ይህ ውሳኔ አስፈላጊ አደረገው። ሙሻሪፍ የአሜሪካ አውሮፕላኖች በፓኪስታን መሰረተ ልማት ላይ እንዲጠቀሙ ፈቀደ። የአልቃይዳ ተጠርጣሪዎችንም ለመያዝ ለአሜሪካም አስረከበ። በምላሹም አሜሪካ በፓኪስታን ላይ ያስቀመጠችውን ማዕቀብ በማንሳት ወታደራዊና ኢኮኖሚ ድጋፍ ሰጠች። በኦክቶበር 7 2001 ኦፕሬሽን ኢንዱሪንግ ፍሪደም በታላቁ የክሩዝ ሚሳኤል ጥቃቶች የአፍጋኒስታን መሬቶችን በማረስ ተጀመረ። የአሜሪካ ቦምቦችም ከዲዮን ጋርሻ እና ከአረብ ባህር ተነሱ። ቢቱ ስቴልት ቦምበር ከሚዙሪ 44 ሰዓታት የረጅም ጉዞ በረራ አደረገ። ይህ በታሪክ ውስጥም ረጅም የቦምብ ተልዕኮ ሆነ። ቢቱ 52 ቦምቦችም በተለያዩ የታሊባንና የአልቃይዳ ወታደራዊ ስፍራዎች ላይ በመቶዎች በሚቆጠሩ ቦምቦች እንዲዘንቡ ተደረገ። በአፍጋኒስታን ወታደራዊ ጥቃት ከተጀመረ በኋላ በዋሽንግተን ከሰዓት በኋላ ፕሬዝዳንት ቡሽ ለአሜሪካ ሕዝብ መግለጫ ሰጡ። በመግለጫቸውም እንዲህ አሉ። በትዕዛዜ የአሜሪካ ወታደሮች በአልቃይዳ የሽብር ስልጠና ካምፖችና በታሊባን ወታደራዊ ተቋማት ላይ ጥቃት ጀምረዋል። እነዚህ ጥንቃቄ የታለሙ እርምጃዎች አፍጋኒስታን እንደ ሽብር መሰረት እንዳትሆንና የታሊባን ወታደራዊ አቅምን ለመደፍጠት ታስቦ ነው። ከ2 ሳምንታት በፊት ለታሊባን መሪዎች ግልጽ መመሪያ ሰጥቻቸው ነበር። የሽብር ካምፖችን ዝጉ፣ የአልቃይዳ መሪዎችን አስረክቡ፣ በሀገራችሁ በፍትህ የተያዙ የውጭ ዜጎችን መልሱ። ከነዚህ መመሪያዎች አንዳቸውም አልተፈጸሙም። አሁን ታሊባን ዋጋውን ይከፍላል ሲሉ የአሜሪካው ፕሬዝዳንት ቡሽ ተናገሩ። በጥቂት ሰዓታት ውስጥ ኦሳማ ቢንላደን ለአልጀዚራ ሚዲያ በተላከ ቪዲዮ ላይ ታየ። የ9/11 ጥቃቶችን ፈጻሚዎች እንደ ሰማዕታት አውድሶ አሜሪካ በፈጣሪ መቀጣቷን ገለጸ። የሲአይኤ ተንታኞችም ቪዲዮን በመተንተን ቅድመ ቀረጻ መሆኑን አረጋገጡ። ስለ ቢንላደን ቦታ መረጃ ለማግኘትም ትንሽ ቢሆን ጠቀሜታ ነበረው። በመጀመሪያ የጥቃት ሞገድ በካንዳር የታሊባን ዋና መስሪያ ቤት፣ አካባቢው ያሉ የአውሮፕላን ማረፊያዎችና የታሊባን መሪ በሆነው የሙላ ኡመር መኖሪያ ቤት ተመቱ። ኡማር በዚህ ጥቃት ተጎድቶ የ10 ዓመቱ ልጁ ተገደለ። ኡማርም ወደ አፍጋኒስታን ምድረ በዳ ሸሽቶ ከተከታዮች ጋር የተቃውሞ እንቅስቃሴዎችን አስተባበረ። ይህ ጥቃት በታሪክ ውስጥ የመጀመሪያው የድሮን ሚሳኤል ጥቃት ተብሎ ተመዝግቧል። ከዚህ ጥቃት በኋላ የአሜሪካ እግረኛ ኃይል የአፍጋኒስታን ድንበርን በማለፍ ወደ ውስጥ ገባ። ይህ ግን እንደተፈራው የታሊባን ጥቃት ሲያጋጥመው ቀረ። ወደ አፍጋኒስታን ድንበሮች አካባቢዎችን በማለፍ ቀስ በቀስ ወደ አፍጋኒስታን ከተሞች መጓዙን ቀጠለ። በዚህ ጉዞ በውትድርና እቅድ መሰረት ከታሊባን መንግስት ተቃውሞ ከሚዋጉት ከሰሜን አሊያንስ ከሚባሉ ኃይሎች ጋር ለመገናኘትም በቃ። የሰሜን አሊያንሶች በ1990ዎቹ ከታሊባን ጋር የተዋጉ የተለያዩ አፍጋኒስታን ቡድኖች ጥምረት ናቸው። በኦፕሬሽን ኢንዱሪንግ ፍሪደም ውስጥ ወሳኝ ሚና ተጫውተዋል። ይህ ሰሜን አሊያንስ በዋናነት ታጂኮች፣ ኡዝቤኮች፣ ሌሎች ቡድኖችን ያካተተ ሲሆን በአህመድ ሻህ ማሱድ መሪነት ይታወቅ ነበር። ማሱድ በሴፕቴምበር 9 2001 በአልቃይዳ ተገደለ። ይህም የጦርነቱ መጀመሪያ አስቸጋሪ አድርጎ ነበር። ነገር ግን የሰሜን አሊያንስ ተዋጊዎች
በአሜሪካ ልዩ ኃይሎችና የአየር ድጋፍ በመታገዝ በፍጥነት ከታሊባን ኃይሎች ጋር የጀመሩት ጦርነት መዋጋታቸውን ቀጠሉ። የአሜሪካ ልዩ ኃይሎችም ከሲአይኤ ጀቶች ጋር ከሰሜናውያን አሊያንስ ጋር ተባብረው በታሊባን ላይ ተከታታይ ድሎችን እያስመዘገቡ ጉዟቸውን ወደፊት መገስገስ ቀጠሉ። እነዚህ ኃይሎች የአየር ጥቃቶችን በማስተባበር የታሊባን መከላከያ መስመሮችን በመደምሰስ ረገድ ወሳኝ ሚና ተጫውተዋል። በተለይ በማዛር ሻሪፍና በካቡል አካባቢ የተካሄዱ ጦርነቶች የሰሜን አሊያንስ እና የአሜሪካ ትብብር ውጤታማነት አሳይተዋል። የአሜሪካ ልዩ ኃይል ኮማንዶችም በካንዳሃር ላይ ከአውሮፕላን ላይ በፓራሹት በመዝለል የታሊባን ወሳኝና ቁልፍ የተባሉ ወታደራዊ ቦታዎችን በማጥቃት የታሊባን ኃይልን መደምሰስ ጀመሩ። ይህ የካንዳሃር ጦርነት ላይ ታሊባን ከፍተኛ ጉዳት አስተናገደ። በጣም ከባድ ቀውስንም ፈጠረበት። ምክንያቱም ካንዳሃር የታሊባን የበላይ አመራሮች መኖሪያ በመሆኗና ከፍተኛ የታሊባን አቅም የነበረበት ቦታ ስለነበር ታሊባን ኃይሎችም ለመዳከም አሜሪካ በርካታ ቦምቦችን አየር ላይ በታሊባን ምሽጎች ላይ በማዝነብ ታሊባን ኃይሎችን መግደሏን ተያዘች። ሰሜናዊ አሊያንስ ከአሜሪካ ወታደራዊ ድጋፍ እየተደረገለት የአፍጋኒስታን ዋና ከተማ ካቡል ላይ መጠነ ሰፊ የማጥቃት ዘመቻ አደረገ። በኖቬምበር መጨረሻ በዲሴምበር 2001 መጀመሪያ ሲአይኤ እና የአሜሪካ ልዩ ኃይሎች በቶራ ቦራ ጥቁር ዋሻ በሚል ስም በሚታወቀውና አካባቢው በተፈጥሮ እንደምሽግ ተቆፍሮ በሚገኙ ውስብስብ ዋሻዎች የሚበዙበት የአፍጋኒስታን ምስራቅ ነጭ ተራሮች ውስጥ ኦሳማ ቢንላደን እንደሚገኝ በማመን የጦርነት ጥቃት አቀዱ። በቢ-52 ቦምቦች የተደገፈ ጥቃት ተጀመረ። የአሜሪካና የብሪታንያ የጀርመን ልዩ ኃይሎችም ከሰሜናዊ አሊያንስና አካባቢ ሚሊሻ ጋር ተባብረው ተዋጉ። በዲሴምበር 5ም የተራሮችን መሰረት ተቆጣጠሩ። ነገር ግን የአልቃይዳ ተዋጊዎች በጠንካራ ቦታቸው ጽኑ መከላከል አሳዩ። በዲሴምበር 17ም ጦርነቱ ተጠናቀቀ። ከ200 በላይ የአልቃይዳ ተዋጊዎች ተገደሉ። ነገር ግን ቢንላደን ወደ ፓኪስታን ሸሽቶ ነበር። የሲአይኤ ኃላፊ ጋሪ የአካባቢው ሚሊሻዎች ታማኝነት ላይ ስጋት ነበረው። አንዳንዶች ለቢንላደንና ለኦማር ታዛዥ ሊሆኑ እንደሚችሉም ተጠራጠረ። በዲሴምበር 5 2001 ሙላ ኦማር የታሊባን መሪነቱን ለሙላ አባይዱላ አስረከበ። በዛቡል ግዛትም ተደበቀ። ታሊባን በካንዳር ከተማ ተሸንፎ ተበተነ። በኖቬምበር 13ም ሰሜናዊ አሊያንስ ካቡልን ተቆጣጠረ። ታሊባንም ወደ ካንዳሃር አፈገፈጉ። በ2002 መጀመሪያ ላይ ታሊባን ሙሉ በሙሉ መውደቁ ተገለጸ። ከኦክቶበር 2001 እስከ ማርች 2002 ከመቶ ያነሱ የአሜሪካን ወታደሮች ሲገደሉ በሺዎች የሚቆጠሩ የታሊባን ተዋጊዎች በሞት እስከ ወዲያኛው ተሸኙ። የአሜሪካ ኃይሎችም በተደጋጋሚ በታሊባን መገኛ ቦታዎች በአየር ኃይል በማጥቃት የታሊባን ኃይሎች እንዲበታተኑ አደረጉ። በተለያዩ የአፍጋኒስታን ክፍሎችም በቁጥር አነስ ብለው ተበተኑ። አንዳንድ ኃይሎችም ወደ ፓኪስታን ግዛት ሸሹ። አሁን አፍጋኒስታን በዚህ ጦርነት በርካታ ውድመት አጋጥሟት ነበር። ይህ ውድመትም ለማስተካከልና ለአሜሪካ ተገዢ የሆነ መንግስት ለመመስረት አሜሪካ አቀደች። በዲሴምበር 22 2001 ሐሚድ ካርዛይ የአፍጋኒስታን ጊዜያዊ ፕሬዝዳንት ሆኖ ተሾመ። በህንድ የተማረው የፖፕልዛይ ህዝብ መሪ የነበረው ካርዛይ የታሊባን ኃይሎችን በመቃወምና የህዝብ አመጽ በማነሳሳት ይታወቅ ነበር። በመጀመሪያ ለ6 ወራት ተሾመ። በኋላ በምርጫ ለ13 ዓመታት በዚህ ስልጣን ላይ ቆየ። የኔቶና የአሜሪካ ኃይሎችም የአፍጋኒስታን ብሔራዊ ጦር ለማለማመድ የአይሳፍ ወይም ኢንተርናሽናል ሴኩሪቲ ኢንስታንት ፎርስ ተቋም መሰረቱ። አይሳፍም በተፈቀደለት በተባበሩት መንግስታት ውሳኔ 1386 የአፍጋኒስታን ጦርን ለማሰልጠን ታሊባንን ለመዋጋትና አዲሱን መንግስት ከጦረኞች ለመጠበቅ ተግባር ተሰጠው። ይህ ኃይልም የኔቶ ኃይሎችን ለማገዝ የተሰማራ ቢሆንም አሁንም በአፍጋኒስታን ላይ ሰላም አልሰፈነም ነበር። ከዚህ ሌላ የአሜሪካ ኃይሎች ለማገዝ የተሰማራው በአሜሪካ የሚደገፈው የአፍጋኒስታን ጦር በአገሩ ህዝብ ዘንድ እንደ ባዳ መቆጠሩና ስያሜ በህዝቡ መሰጠቱ በአፍጋኒስታን ላይ የጦር ስኬታማ እንዳይሆን ከባድ ፈተና ጣለበት። በጊዜው የሚደርሱ አጥፍቶ ጠፊ የሽብር ጥቃቶችም ለኔቶ ኃይሎች ስጋት መፍጠራቸው ቀጠለ። በአሜሪካ መንግስት የተመሰረተው መንግስትም ጠንካራ እንዳይሆን በዚህ መንግስት ስር በተሾሙ ባለስልጣናት ላይ የሚደረገው ጥቃትም የአፍጋኒስታንን ሰላም ለመመለስ ከባድ እንዲሆን አደረገው።
ታሊባን ከተበታተነ በኋላ ከ2002 ጀምሮ ኃይሉን በማሰባሰብ በፓኪስታን ውስጥ ተጠልለው በአፍጋኒስታን የኦፒየም ንግድ ውስጥ ተሳታፊ ሆነው ገንዘብ በማሰባሰብ እና ተዋጊዎችን በመመልመል ኃይላቸውን አጠናከሩ። በ2003 የአሜሪካና የብሪታንያ የኢራቅ ወረራ በሳዳም መንግስት ላይ ማድረጋቸው ብዙ አፍጋኒስታውያንን አስቆጣ። ይህም ለታሊባን በርካታ ወጣቶችን ለውትድርና ለመመልመል እድል ሰጠው። በአፕሪል 2003 ጀምሮ ታሊባን ኃይሉን በማጠናከር ከፍተኛውን የፕሮፓጋንዳ ማለትም አይሁድና ክርስቲያን ሀገራችንን ወረዋል፣ ከሀገራችን ማባረር አለብን በማለት ህዝቡን ወደ ታሊባን እንዲቀላቀል ማድረጉን ቀጠለ። ኃይሉን በማደራጀትም የደፈጣ ውጊያ በማካሄድ የአሜሪካ ኃይሎች ላይ ጉዳት ማድረሱን ጀመረ። በዛቡል ግዛት የታሊባን ተዋጊዎች የመንግስት የመቆጣጠሪያ ማዕከልን አጠቁ። 3 ወታደሮችንም አቁስለው ሸሹ። በተመሳሳይ ወራትም በሄልማንድ ግዛት የአሜሪካ ወታደሮች የታሊባን መሪ ሙላ አብዱላህን ለመያዝ ቤት ለቤት ፈተሹ። ነገር ግን አልተሳካም። ታሊባን የአሜሪካ ወታደሮችን በደፈጣ አጥቅቶ በአካባቢው መሰወር የጦር ስልቱ ሆነ። በከተሞች በገበያ ማዕከላት የሚፈነዱ በመኪና ላይ የተጠመዱ ቦምቦችም ተጠናክረው ቀጠሉ። በአፍጋኒስታንና በፓኪስታን መካከል ያለው ድንበር ለታሊባን እንቅስቃሴ ክፍት ነበር። የፓኪስታን መንግስት እስከ 2001 ድረስ የታሊባን ደጋፊ ቢሆንም አዲሱ የአፍጋኒስታን መሪ ሙሻራፍ እና የካርዛይ መንግስት በድንበር ጉዳዮች ላይ ለመስማማት ተደጋጋሚ ሙከራ ቢደረግም ስኬታማ ሊሆን አልቻለም። በዚህ ምክንያት በፓኪስታን እና በአፍጋኒስታን የድንበር ቀውስ የተነሳ ለታሊባን የድንበር ቦታዎች ምቹ መደላደልን ፈጠረለት። ከ2004 ጀምሮ አሜሪካ በፓኪስታን ውስጥ የድሮን ጥቃቶችን በማካሄድ የአልቃይዳና የታሊባን መሪዎችን ኢላማ አደረገች። በጁን 18 2004ም የፓኪስታን ጂሃዲስት መሪ ኒክ መሐመድ ዋዚር አሜሪካ በፓኪስታን ላይ ባካሄደችው የመጀመሪያው የድሮን ጥቃት ተገደለ። ነገር ግን 2 ልጆቹንም በዚህ ጥቃት ሞቱ። አሜሪካን በፓኪስታን አካባቢዎች የምትፈጽመው የድሮን ጥቃት በከፍተኛ መጠን ጨመረች። የምዕራቡ ሚዲያም በፓኪስታን የሚካሄደውን የድሮን ጥቃት አሸባሪዎች ኢላማ ያደረገ እንደሆነ ቢዘግቡ በምድር ላይ ያለው እውነት ግን የተለየ ነበር። በርካታ ንጹሃን ዜጎች የድሮን ጥቃት ሰለባ ሆኑ። እነዚህ ጥቃቶችም አሸባሪ ተብለው የተፈረጁ አካላትን ለመከላከል ውጤታማ ቢሆንም በርካታ ንጹሃን ዜጎች መገደላቸው በፓኪስታን ውስጥ ተቃውሞን ፈጠረ። የፓኪስታን ፍርድ ቤቶችም እነዚህ ጥቃቶች በርካታ ንጹሃን መገደላቸው የጦር ወንጀል ነው በማለት መክሰሳቸውን አበዙ። አሜሪካም ይህን ጥያቄያቸውን እንዲያቆሙ ጠየቀች። አሜሪካም የራስ መከላከያ መብቷን በመጥቀስ ጥቃቶቿን ቀጠለች። ይህ በፓኪስታን ውስጥ ለታሊባን ድጋፍ የሚሰጡ ብዙዎችን አስቆጣ። የተቃውሞ እንቅስቃሴዎችንና ለታሊባን ወጣቶችን የመመልመል ጥረቶቹን መደላደል ፈጠረለት። በፓኪስታን መንግስት የሚመራው የኢንተር ሰርቪስ ኢንተለጀንሲ ISI ሚና ውስብስብ ነበር። አንዳንድ የISI አባላት የታሊባንና የአልቃይዳ ተዋጊዎችን በድብቅ መደገፋቸውን ቀጠሉ። ይህም የአሜሪካን ጥረቶች አደናቀፈ። ለምሳሌ በኋላ ላይ ተረጋግጦ እንደነበረው ISI ኦሳማ ቢን ላደን በፓኪስታን ከተማ ውስጥ መደበቁን ያውቅ ነበር። ነገር ግን ይህ መረጃ ከአሜሪካ ደብቀው ነበር። ISI የአሜሪካ ጣልቃ ገብነት ጊዜ እንደሆነና ከተጠናቀቀም በኋላ ከህንድ ጋር ያላቸው ተቃርኖ ለመቀጠል የታሊባን ድጋፍ እንደሚያስፈልጋቸውም ያምን ነበር። ይህ የተደበቀ ጨዋታ በአፍጋኒስታን ያለውን ግጭት የበለጠ አወሳሰበው። በ2009 ስልጣን ላይ የወጣው ፕሬዝዳንት ባራክ ኦባማ በአፍጋኒስታን ያለውን ጦርነት በተለየ መልኩ በመመልከት የራሱን እይታ አቀረበ። ኦባማ በምርጫ ዘመቻቸው ወቅት ጦርነቱ በሁለት ዋና ምክንያቶች አሜሪካ እየተሸነፈች እንደሆነ ተናግረው ነበር። አንደኛ፣ የኢራቅ ጦርነት። በኢራቅ የተጀመረው ጦርነት የአሜሪካን ትኩረትና ሀብቶችን ከአፍጋኒስታን ማዛባቱ፣ ይህም በአፍጋኒስታን ያለውን ጥረት እያዳከመው እንደሆነ ገለጹ። ሁለተኛ፣ የግልጽ ዓላማ እጥረት። ጦርነቱ ግልጽ የሆኑ ዓላማዎች የሉትም። ይህ ጦርነት በአሜሪካና በኔቶ ሀገሮች ውስጥ የተስፋ ማጣትን እንደወለደን ባራክ ኦባማ ተናገረ። ኦባማ በአፍጋኒስታን ያለውን ጦርነት ከአልቃይዳ ጋር በማያያዝ ቅድሚያ ሰጠው። የሐሚድ ካርዛይ መንግስትን በሙስናና በአስተዳዳራዊ ድክመቶች ተወቅሶ ነበር። ይህም የአፍጋኒስታን ብሔራዊ ጦር ውጤታማነት ላይ ተጽዕኖ አሳድሯል። በተጨማሪም በአፍጋኒስታን ጦር ውስጥ ያሉ አንዳንድ አባላት በእስላማዊ ጽንፈኛ ፕሮፓጋንዳ ተጽዕኖ ስር በመውደቅ በኔቶ ኃይሎችና በአፍጋኒስታን ጦር ላይ ጥቃት መፈጸማቸው ችግር እየሆነ መጥቶ ነበር። ኦባማ ተጨማሪ 20 ወታደሮችን ወደ አፍጋኒስታን በመላክ የጦርነቱን ስትራቴጂ ቀየረ።
የአየር ጥቃቶችን በመቀነስ የንጹሃን ዜጎችን ሞትን ለመቀነስ በከተሞችና በመንደሮች ላይ የተመሰረተ ጥበቃ ላይ ትኩረት አደረገ። ልዩ ኃይሎችም የአልቃይዳና የታሊባን መሪዎችን ለመያዝ ወይም ለመግደል ተልኳቸውን ቀጠሉ። ከነዚህም ጎን ለጎን የታሊባን ተዋጊዎችን በማስከዳት ወደ ካርዛይ መንግስት እንዲቀላቀሉ ለማበረታታት ጥረቶች አደረገ። በፓኪስታን ውስጥ የድሮን ጥቃቶች በኦባማ አስተዳደር በከፍተኛ ሁኔታ ጨመሩ። ከነዚህ ጥቃቶችም የአልቃይዳና የታሊባን መሪዎችን ለማጥፋት ውጤታማ ቢሆንም የንጹሃን ሞት ምክንያት በፓኪስታን ውስጥ ተቃውሞ አስነሱ። በ2009 የፓኪስታን መንግስት የድሮን መሳሪያ ቁጥጥር እንዲያደርግ አሜሪካን ጠየቀ። ነገር ግን አሜሪካ ይህ ጥያቄ ውድቅ አደረገችው። የፓኪስታን ጥረት በቂ ላይሆን እንደሚችልና የድሮን ቴክኖሎጂ ወደ ቻይና ሊተላለፍ እንደሚችል በመፍራት ሴፕቴምበር 4 2009 በኩንዱዝ ከተማ በተካሄደ አየር ጥቃት 2 በታሊባን የተጠለፉ የነዳጅ መኪኖች ተደመሰሱ። ይህም 12 የታሊባን ተዋጊዎች ተገደሉ። ነገር ግን እስከ 90 የሚደርሱ ንጹሃን ዜጎች በዚህ ጥቃት ሞቱ። ይህም ክስተት የአየር ጥቃቶች በጥንቃቄ መጠቀም እንደሚያስፈልግ አሳይቷል። በተቃራኒው የንጹሃን ሞት የታሊባን ቡድን እንዲጠናከር ድጋፍ ሰጠ። ከቡሽ አስተዳደር በተለየ ኦባማ ከታሊባን ጋር በሶስተኛ ወገን አማካኝነት ድርድር መጀመርን ደገፈ። ቡሽ ከሽብርተኞች ጋር አልደራደርም የሚል ፖሊሲ ተከትሎ ነበር። ነገር ግን ኦባማ ታሊባንን ከአልቃይዳ ለይቶ ከታሊባን ጋር የሰላም ስምምነት በማድረግ ክልሉን ሊያረጋጋ እንደሚችል አመነ። በ9/11 ለደረሰው የሽብር ጥቃትም ስሜታዊ ለነበሩ ሰዎች የኦባማ ሐሳብ መቀበል አስቸጋሪ ነበር። ነገር ግን በ2010 አካባቢ የአሜሪካ ሕዝብ ጦርነቱ ባለማለቁ የወታደሩ ድካም በዚህ ጦርነት የሞቱ አካላቸውን ያጡ የአሜሪካን ወታደሮች ቁጥር እየጨመረ መምጣቱ ሕዝቡ እየታዘበ ስለነበር ብዙ ጠንካራ የተባለ ተቃውሞ ባራክ ኦባማ አላጋጠመውም። በ2010 ዊኪሊክስ የተባለ ድረገጽ በሺዎች የሚቆጠሩ ምስጢራዊ ሰነዶችን በማጋለጡ የጦርነቱ ውድቀቶች፣ የመረጃ እጥረቶችና የንጹሃን ሞትን ለሕዝቡ ይፋ በማድረጉ የሕዝብ ተቃውሞ እንዲጨምር አደረገ። እነዚህ ሰነዶችም የአሜሪካና አጋዥ ኃይሎቹን በስልትና በእቅድ ያጋጠማቸውን ችግሮችን በግልጽ አሳይተዋል። በ2001ም የ9/11 ጥቃቶች 10ኛ ዓመት ከመድረሱ ጥቂት ወራት ቀደም ብሎ አሜሪካ ስለ ኡሳማ ቢንላደን መገኛ ቦታ አስተማማኝ መረጃ ተቀበለች። ቢንላደን በፓኪስታን ባታር አባት ከተማ በአንድ ደህንነቱ በተጠበቀ ቤት ውስጥ መደበቁ ተረጋገጠ። ይህ መረጃ የፓኪስታን የመረጃ ማዕከል የነበረው ISI ከአልቃይዳ ጋር ተባብሮ ሲሰራ እንደነበር ሊያጠራጥር የሚችል መረጃ ነበር። ይህም የፓኪስታን መንግስት ለአሜሪካ የሚያደርገው ድጋፍ ጥያቄ ውስጥ አለ። በፍጥነት የተዘጋጀውም ኦፕሬሽን ኔፕቲው ስፒር በፍጥነት ተፈጸመ። የአሜሪካ የባህር ኃይል ልዩ ኃይል የሚባሉት በጣም የሰለጠኑት ሴል ቲም 6 ከአፍጋኒስታን ተነስቶ በሄሊኮፕተር ወደ ፓኪስታን አየር ክልል ገባ። በዚህ ተልዕኮ ውስጥም ሄሊኮፕተሩ ተጎድቶ መተው ቢኖርበትም ተልዕኮ ስኬታማ ሆነ። ቢንላደን በመጨረሻም ሴል ቲም 6 ቡድን አባላት ተገደለ። ይህ ለኦባማ አስተዳደር እና ለአሜሪካ ሕዝብ ትልቅ ድል ነበር። ነገር ግን ለፓኪስታን መንግስት ከፍተኛ ጥርጣሬ አሜሪካ በመንግስቱ እንድታደርግ አደረገ። በወረቀት የፓኪስታን መንግስት አሜሪካን እረዳለሁ ያለ ቢሆንም በተግባር ግን በሀገሩ የዓለም ቁጥር 1 ተፈላጊን ሸሽጎ ማስቀመጡ አሜሪካ በተለይ የፓኪስታኑ ISI ላይ እምነት እንዳይኖራት አደረገ። በኦገስት 5 2011 አሜሪካ የታሊባን ከፍተኛ መሪ ካሪ ታሂር በታንጊ ሸለቆ እንዳለ መረጃ የአሜሪካ መንግስት ደረሰው። የአሜሪካ ሬንጀሮች፣ የአፍጋኒስታን ጦርና የባህር ኃይል ሴል ቡድን በጋራ ተልዕኮ መዘጋጀት ጀመረ። በዚህ ተልዕኮ ወቅትም በቹኒክ ሄሊኮፕተር ወይም ኮድ ስሙ ኤክስቶርሽን 17 ውስጥ የነበሩ 38 ሰዎች ከነሱም 17ቱ የሴል ቡድን አባላት በታሊባን በተተኮሰ ሮኬት ፕሮፐርድ ግሬድ ወይም RPG ተመታ። ሄሊኮፕተሩ ተከሰከሰ። ሁሉም ተሳፋሪዎች ሞቱ። ይህ በአፍጋኒስታን ጦርነት ውስጥ በአንድ ክስተት ውስጥ የተከሰተ ትልቅ የአሜሪካ ወታደሮች ሞት ነበር። ይህ ክስተት በአሜሪካ ውስጥ ብዙ ውዝግብና የሰረኞች ግምትን አስነሳ። አንዳንዶች ታሊባን በሌሊት በተንቀሳቃሽ ኢላማ እንዴት እንደዚህ አይነት ትክክለኛ ጥቃት ማድረስ እንደቻሉ ጠየቁ። ሌሎች ደግሞ በሄሊኮፕተር ውስጥ የነበሩ አፍጋኒስታን ተዋጊዎች ተልዕኮውን እንደካዱ ተከራከሩ። ይሁን እንጂ ኦፊሻላዊ መግለጫው ሄሊኮፕተሩ በታሊባን RPG መሳሪያ መመታቱን አረጋግጧል። በዚህ ጥቃትም ከሞቱ ወታደሮች ውስጥ
ኦሳማ ቢንላደንን ለመግደል የተሳተፉ ሲል ቲም 6 የተባሉ አባላት ይገኙበታል። በመቀጠልም ጥቃቱን ፈጸምኩ በማለት የተኩራራው የታሊባን ተዋጊም ደህንነቱ ባልተጠበቀ የሬዲዮ መገናኛ ሲጠቀም ቦታው ታውቆ በኦገስት 8 2011 በኤፍ-16 የአየር ጥቃት ተገደለ። በ2012ም ኦባማ አሜሪካንና አጋር ኃይሎችን ከአፍጋኒስታን ለማውጣት የመግባቢያ ስትራቴጂ ማውጣት ጀመረ። በማርች 2012ም የአሜሪካና የአፍጋኒስታን ባለስልጣናት የአፍጋኒስታን ብሔራዊ ጦር ቁጥጥር እንዲወስዱ የሚያስችል ስምምነት ላይ መስራት ጀመሩ። ነገር ግን በዚህ ወር በካንዳሃር የተከሰተው አሳዛኝ ክስተት ይህ ሂደት እንዲጨልም አደረገው። የአሜሪካ ወታደር ሮበርት ቤልስ ከወታደራዊ ካምፕ መሳሪያ ይዞ በመውጣት አፍጋኒስታን የሚለብሱትን ልብስ በመልበስ ወታደራዊ ዩኒፎርሙን በዚህ ልብስ በመደበቅ በአልኮዛይና በናጂብ መንደሮች ላይ በመሄድ በየቤቱና በመንገድ ላይ ያገኛቸውን 16 ንጹሃን ዜጎችን ገደለ። ከተገደሉት ውስጥም ልጆች ይገኙ ነበር። ይህ ወታደርም ይህን ካደረገ በኋላ ወደ ወታደራዊ ካምፕ በመመለስ እጅ ሰጠ። ለዚህ ስራውም ተከሰሰ። ይህ ቢሆንም ይህ ክስተት በአፍጋኒስታን ውስጥ ያለው ውጥረትና የጦርነት ውስብስብነት በግልጽ አሳይቷል። በጁላይ 4 2012ም የአሜሪካና የአፍጋኒስታን መንግስታት የስትራቴጂክ አጋርነት ስምምነት ተፈራረሙ። የአፍጋኒስታን ብሔራዊ ጦር የአፍጋኒስታን ግዛት ቁጥጥር እንዲወስድ ተደረገ። በሴፕቴምበር 2014ም ሐሚድ ካርዛይ ስልጣኑ ለአሽራፍ ጋኒ አስረከቡ። ጋኒ በፖለቲካው አለመረጋጋትና በሙስና ክሶች የተጠቃ መንግስትን መርቷል። በዲሴምበር 28 2014ም ኦባማ የኦፕሬሽን ኢንዱሪንግ ፍሪደም መጠናቀቁን በይፋ አስታወቀ። 130,000 ወታደሮችም ከ42 ሀገሮችን ያካተተ ኃይል ተበተነ። በርካታ መሳሪያዎችንም ለአፍጋኒስታን የጦር ማጠናከሪያ ተለገሱ። የአሜሪካና የኔቶ ኃይሎችም ቁጥራቸው ቀንሶ ወደ ማሰልጠንና ማማከር ተሸጋገሩ። ይህም በኦፕሬሽን ፍሪደም ሴንትልና ሪዞልት ስፖርትስም ተካሄደ። ይህ ቢካሄድም የታሊባንና የአልቃይዳ ኃይል መደምሰስ ሳይቻል እነዚህ ኃይሎች መውጣታቸው ከፍተኛ ጥያቄን ፈጠረ። በ2015ም የታሊባን ቃል አቀባይ ሙላ መሐመድ ኡማር አፕሪል 2013 ላይ በፓኪስታን ካራቺ ሆስፒታል በተፈጥሮ ምክንያት መሞቱ ታወቀ። ይህ መረጃ በአፍጋኒስታን መንግስትና በምዕራባውያን መረጃ አገልግሎት ተጠርጥሮ ነበር። ነገር ግን የኡማር ሞትን ታሊባንን አከፋፈለ። ኦክታር ማንሱር የታሊባን አዲስ መሪ ተደርጎ ተሹሟል። መሪውም ከአሜሪካ ጋር የሚደረገውን ድርድር ተስማማ። ነገር ግን ብዙዎቹም የታሊባን ኃይሎች ከአሜሪካ ጋር የሚደረገውን የሰላም ድርድር ተቃውሙ። አንዳንድ ቡድኖችም ከታሊባን ተነጥለው ከኢራቅና ሶሪያ እስላማዊ መንግስት ወይም አይሲስ ጋር ተቀላቅለው አይሲስኬ ወይም ሆራሰን የሚባል ቡድንን ፈጠሩ። አይሲስኬ በአፊዝ ካን መሪነት በአሜሪካ በኔቶ በአፍጋኒስታን መንግስትና በታሊባን ላይ የሽብር ጥቃቶችን በመካሄድ ተግባራቸውን አጠናከሩ። በተለይ በሺያ ሙስሊሞችና በምዕራባውያን ተቋማት ላይ ያነጣጠሩ ጥቃቶችን በማድረግ ብዙዎችን ገደሉ። በ2017ም ዶናልድ ትራምፕ አሜሪካ ፈርስት መሪን ላይ ተመርኩዞ ፕሬዝዳንት ሆነ። ትራምፕ የአሜሪካ ወታደሮችን በአፍጋኒስታን ለማውጣትና በአልቃይዳና በአይሲስ ላይ ጠንካራ እርምጃ ለመውሰድ ቃል ገባ። በስልጣን ላይ በነበረበት ወቅትም በአፍጋኒስታን ውስጥ ወደ 16500 አሜሪካና ተመሳሳይ ቁጥር ያላቸው የኔቶ ወታደሮች ነበሩ። ትራምፕ የድሮን ጥቃቶችን በመጨመር በእነዚህ ጥቃቶች የታሊባን መሪ ኦክታር ማንሱርና የአይሲስ ኬ መሪ ሐፊዝ ካንን ተገደሉ። በአፕሪል 13 2017 አሜሪካ በናንጋሃር ግዛት በአይሲስ ኬ ዋሻ ላይ የሙአብ ኤምኦኤቢ ወይም ማሲቭ ኦርዲናንስ ኤር ብላስት ቦምብን ተጠቅማለች። ይህም ወደ 96 የአይሲስ ኬ ተዋጊዎችን ገደለ። ነገር ግን 3 ሲቪሎችም ተጎዱ። ይህ እርምጃ በአፍጋኒስታን ውስጥ የአሜሪካን ጥብቅ አቋም ለማሳየት የታቀደ ቢሆንም የቀድሞ ፕሬዝዳንት ካርዛይ አሜሪካ አፍጋኒስታንን እንደ መሳሪያ መፈተሻ ቦታ እየተጠቀመች ነው በማለት ይህን ድርጊት ተችቷል። በ2018ም የአይሲኬ እና ታሊባን ጥቃቶች መጨመር ቀጠለ። በጃንዋሪ 24ም አይሲኬ በጃላባድ ሴቭ ዘ ችልድረን ቢሮ ላይ ጥቃት ፈጽሞ 3 ሰዎችን ገደለ። በጃንዋሪ 27ም ታሊባን በካቡል የመንግስት መቆጣጠሪያ ማዕከል ላይ በአጥፍቶ አጥፊዎች ጥቃት 103 ሰዎችን ተገደሉ። ለዚህም ምላሽ አሜሪካ በአንድ የታሊባን የስልጠና ካምፕ ላይ 24 ቦምቦችን በመጣል ታሪካዊ የሚባል ጉዳት በታሊባን ኃይሎች ላይ አደረሰች። ትራምፕ ከታሊባን ጋር የሰላም ድርድር በመቀጠል በቀጥታ በኳታር ዶሃ ከተማ ውስጥ ድርድሮች ተጀመሩ። ታሊባን በአይባቱላ መሪነት በድርድር መካከል ጥቃቶችን በማካሄድ የበላይነታቸውን ለመጠበቅ ሞከሩ።
በሴፕቴምበር 28 2019 አሽራፍ ጋኒ በፕሬዝዳንት ምርጫ አሸነፈ። ነገር ግን ተቀናቃኙ አብዱላ ውጤቱን ተቃውሞ ተቀናቃኝ መንግስት መሰረተ። ይህም የፖለቲካ ቀውስ የአፍጋኒስታን መንግስት በድርድር ውስጥ አዳከመ። በፌብሩዋሪ 29 2020 የአሜሪካና የታሊባን በዶሃ ስምምነት ላይ ተፈራረሙ። ይህ ስምምነት የአሜሪካና የኔቶ ወታደሮች በአፍጋኒስታን እንዲወጡ፣ ታሊባን የአልቃይዳ ወይም የሌሎች የሽብር ቡድኖችን በታሊባን ቁጥጥር ስር ባለ ግዛት ውስጥ እንዳይጣለሉ ወይም እንዳይጣፋቸው ቃል እንዲገቡ አደረጉ። ስምምነቱ የሚከተሉትን ያካትታል። የአፍጋኒስታን መንግስት 5000 የታሊባን እስረኞችን መፍታት እንዳለበት፣ ታሊባን ደግሞ 1000 የመንግስት እስረኞችን እንዲፈታ፣ አሜሪካ በ4 ወራት ውስጥ 5000 ወታደሮችን በማውጣት ከሜይ 1 እስከ 2021 ሙሉ በሙሉ ከአፍጋኒስታን መውጣት እንዳለባት ስምምነቱ ይገልጽ ነበር። ይህ ስምምነት ለአፍጋኒስታን ህዝብ ሰላም አላመጣም። በተቃራኒው ታሊባን በጋኒ መንግስት ላይ ጥቃቶችን አጠናከረ። በ2020 ጁን 22 በ18 ግዛቶች ውስጥ በጣም ከባድ ጥቃቶችን በመፈጸም 291 የመንግስት ወታደሮችን ገደለ። በ2021 ጆ ባይደን ፕሬዝዳንት ሆኑ ሲሾም በአፍጋኒስታን ውስጥ 2500 የአሜሪካን ወታደሮች ብቻ ቀርተው ነበር። ባይደን ጦርነቱ እንደ ዘላለማዊ ጦርነት በመግለጽ መቀጠል እንደማይፈልግ ገለጸ። የመውጣት ቀኑንም ገደቡን ከሜይ 1 ወደ ሴፕቴምበር 11 2001 ቀየረ። የ9/11 ጥቃቶች 20ኛ ዓመት ላይ ማለት ነው። ታሊባን የሜይ 1ን ቀን እንደመነሻ በመውሰድ በጣም ኃይለኛ የሚባል የበጋ ጥቃት ጀመሩ። በዚህ ጊዜ በአፍጋኒስታን 1/4ኛው ክፍል ብቻ በቁጥጥራቸው ስር ቢሆንም በፍጥነት ግዛቶችን መቆጣጠር ጀመሩ። የአፍጋኒስታን ብሔራዊ ጦር በኔቶ የታጠቀና የሰለጠነ ቢሆንም በዝቅተኛ የሞራል የክፍያ እጥረትና ደካማ አመራር ምክንያት ተበታተነ። ብዙዎቹ ከነመሳሪያቸውም ወደ ታሊባን ኃይል የተቀላቀሉ የበዙ ነበሩ። በኦገስት 2021 ታሊባን የበጋ ጥቃቱን በማጠናከር በአጭር ጊዜ አገሪቱን ግዛት 3 እጥፍ በመቆጣጠር በአፍጋኒስታን ዋና ከተማ ካቡል ጫፍ ደረሰ። በኦገስት 15 ፕሬዝዳንት አሽራፍ ጋኒ አገሪቱን ለቀው ወጡ። ታሊባን ደግሞ ካቡልን ያለ ውጊያ ተቆጣጠረ። በ2001 ከካቡል ከተማ የተባረረው ታሊባን ከዓመት ቆይታ በኋላ ተመልሶ ከተማዋን መቆጣጠር ቻለ። የአሜሪካና የኔቶ ኃይሎችም ወደ ሐሚድ ካርዛይ ዓለም አቀፍ አውሮፕላን ማረፊያ ተመልሰው መሳሪያቸውን ወታደራዊ ኃይላቸውን ማውጣት ጀመሩ። በሺዎች የሚቆጠሩ አፍጋኒስታውያን የታሊባን መመለስ ምክንያት ፍርሃት ስለገባቸው ከሀገር ለመውጣት ወደ አውሮፕላን ማረፊያ ተሰባሰቡ። አስደንጋጭ ቪዲዮዎች በእነዚህ አውሮፕላን ማረፊያ ማዕከላት ታዩ። 2 ሰዎች አሜሪካ C-17 ተሸካሚ አውሮፕላን ላይ ተጣብቀው ሲወድቁና ሌሎች ደግሞ በአውሮፕላኖች ውስጥ ተጨናንቀው ሲታገሉ የተቀረጸ ምስሎች ለዓለም ተሰራጨ። በኦገስት 26 በአውሮፕላን ማረፊያ መግቢያ በር ላይ አንድ አይሲስ አባል የአጥፍቶ ጠፊ ጥቃት ፈጸመ። በዚህም ኦገስት 26 2001 ጥቃት ላይ 13 የአሜሪካ ወታደሮች እና ቢያንስ 170 አፍጋኒስታውያን ሞቱ። በሺዎች የሚቆጠሩ ሌሎችም ቆስለዋል። ይህ ጥቃት አሜሪካ አፍጋኒስታንን ጥላ በአስቸኳይ መውጣት እንዳለባት ምልክት ሰጠ። አሜሪካ በምላሹ በናንጋሃር ግዛት የአይሲስ ኢላማዎች ላይ የድሮን ጥቃት ፈጸመች። 2 ከፍተኛ አባላትንም ገደለች። ነገር ግን በኦገስት 29 የተፈጸመው ሌላ የድሮን ጥቃት በስህተት 10 ንጹሃን ዜጎችን ከነሱም 7 ልጆችን ገደለ። ይህም የአሜሪካ ወታደራዊ እርምጃዎች ትክክለኛ ላይ ተጨማሪ ትችትን አስነሳ። በኦገስት 30 2021 የመጨረሻው የአሜሪካ ወታደራዊ አውሮፕላን ከካቡል ተነሳ። ይህም የ20 ዓመታት የአሜሪካ ወታደራዊ ተሳትፎን በአፍጋኒስታን አጠናቀቀ። በዚህ ጊዜ ወደ 124000 ሰዎች አብዛኛው አፍጋኒስታውያን እና ከአሜሪካ ጋር የሰሩ ተርጓሚዎች ከአፍጋኒስታን ማውጣት ተችሏል። ነገር ግን በሺዎች የሚቆጠሩ ሌሎች በተለይም በአሜሪካና በኔቶ ኃይሎች ተቀጥረው ሲሰሩ የነበሩት ተጥለው የቀሩ አሉ። የታሊባን የበቀል ፍርሃትም ገጥሟቸው ነበር። ታሊባን ካቡልን ተቆጣጥሮ ወዲያውኑ የአፍጋኒስታን እስላማዊ መንግስትን እንደገና መሰረተ። ኢባቱላም አካንዛድ መሪ ሆኖ ቀጠለ። ሙሉ ሐሰን ደግሞ ጠቅላይ ሚኒስትር ሆነ። ታሊባን አገዛዝ በአብዛኛው የቀድሞ ተዋጊዎቹ የዲን ተማሪዎችና በፓኪስታን የሚገኙ የሃይማኖት ተቋማት ተመራቂዎችን ያካተተ ነበር። የመንግስታቸው መዋቅር በግልጽ ያልተገለጸ ቢሆንም ጥብቅ የሸሪዓ ሕግን ተግባራዊ ለማድረግ ቃል ገቡ። ታሊባን በመጀመሪያ በአንጻራዊነት መጠነኛ አቀራረብ አሳይቷል። አጠቃላይ ለአሜሪካ ለወገኑ አፍጋኒስታውያን ይቅርታ አደረገ። ለሴቶችም መሰረታዊ መብቶችን እንደሚሰጥ ቃል ገባ። ነገር ግን እነዚህ ቃላቶች በፍጥነት ተቀየሩ። የሴቶች የመማርና የመስራት መብታቸው በከፍተኛ ሁኔታ ተገደበ። በህዝባዊ ቦታዎች ላይም ጥብቅ ያለባበስ ኮዶችን ተግባራዊ እንዲያደርጉ ደነገገ። የቀድሞ የመንግስት ባለስልጣናትና ተባባሪዎችንም
ቀስ በቀስ መግደልና መያዙን አጠናከረ። የአይሲኬ መኖር ለታሊባን አገዛዝ ቀጣይ ፈተና ሆነ። በኦክቶበር 8 2001 በኩዱዝ ግዛት በሺዓ መስጊድ ላይ የተፈጸመው ያጥፍቶ ማጥፋት ጥቃት ቢያንስ 50 ሰዎችን ገደለ። ኃላፊነቱንም አይሲኬ ወሰደ። ታሊባን ከአሜሪካ ጋር በተደረገው የዶሃ ስምምነት እንደዚህ ያሉ ቡድኖችን መክታት እንደሚችሉ ቃል ገብተው ነበር። ነገር ግን የአይሲኬን ስር መክታት አልቻሉም። ይህም የታሊባን አስተዳደርና ወታደራዊ ውስንነቶችን አጉልቶ አሳይቷል። የአፍጋኒስታን ኢኮኖሚ አብዛኛው በውጭ እርዳታ ላይ ጥገኛ ነበር። የታሊባን መንግስት አፍጋኒስታንን ከተቆጣጠረ በኋላ እርዳታዎች ቆመዋል። የአሜሪካና ሌሎች ምዕራባውያን ሀገሮችም የአፍጋኒስታን የውጭ ምንዛሪ ክምችት በማገድና እርዳታን በመቀነስ የባንክ ስርዓቱ እንዲፈርስ አድርጓል። የተባበሩት መንግስታትም በ2022 መጀመሪያ ላይ እንደገለጸው ወደ 97% የሚጠጉ አፍጋኒስታን በድህነት ውስጥ ይኖራሉ። የምግብ እጥረት፣ የሕክምና አገልግሎት መጓደልና የቤት እጦት በስፋት ተስፋፍቷል። ታሊባን የአፍጋኒስታን የኦፒየም ንግድን በመቆጣጠር የገቢ ምንጭ ለማግኘት ሞክሯል። ይህም ዓለም አቀፍ ተቃውሞ አስነስቷል። በተጨማሪም ከቻይና ከሩሲያና ከኢራን ጋር ያላቸው ግንኙነትን ለማጠናከር ሞክረዋል። ነገር ግን አብዛኛው ዓለም ሀገራት ለታሊባን መንግስት እስካሁን ዕውቅና አልሰጠም። ታሊባን የ20 ዓመታት ጦርነትን በመቋቋም ችሎታውን አሳይቷል። በፓኪስታን ያገኙት መታገያም የአፍጋኒስታን ገጠራማ መልክዓ ምድር፣ የጎሳና የሃይማኖት አደረጃጀት የተራዘመ የጎሬላ ጦርነት እንዲያካሂዱ አስችሏቸዋል። በተጨማሪም የአሜሪካና የኔቶ ኃይሎች በሲቪል ሞት ምክንያት ያጋጠማቸው የሥነ ምግባር ትችቶች የታሊባን የፕሮፓጋንዳ ጥረቶችን አጠናክረዋል። የአፍጋኒስታን ጦርነት ለአሜሪካ ከ2 ትሪሊዮን በላይ ዶላር ወጪ ዳርጓታል። ከ7000 በላይ አሜሪካን ወታደሮች ከ170,000 በላይ አፍጋኒስታውያን እንዲሞቱ ምክንያት ሆኗል። የአፍጋኒስታን ብሔራዊ ጦር ለመገንባት የተደረገው ጥረትም በተለይ በመጨረሻው ወራት ውድቀቱ የውጭ ወታደራዊ ስልጠናና ድጋፍ ያለ ሀገር ውስጥ ድጋፍና ያለ ህዝብ ፍላጎት ሊሳካ እንደማይችል አሳይቷል። ታሊባን በአፍጋኒስታን ላይ ቁጥጥራቸውን አጠናክረው ይገኛሉ። ነገር ግን የሀገሪቱ ኢኮኖሚና ሰብአዊ ሁኔታ አሁንም አሳሳቢ ነው። የሴቶችና የልጃገረዶች መብት በከፍተኛ ሁኔታ ተገድቧል። ይህም ዓለም አቀፍ ውግዘትን አስነስቷል። የተባበሩት መንግስታትና ሌሎች ድርጅቶችም እርዳታ መስጠታቸውን ቀጥለዋል። ነገር ግን የታሊባን መንግስት ዕውቅና ለመስጠቱና የእርዳታ ፍሰቱን አስቸጋሪ አድርጎታል። የአይሲኬ ጥቃቶችም ቀጥሏል፣ በተለይ በሺዓ ማህበረሰቦችና በትምህርት ተቋማት ላይ። ታሊባን እነዚህ ጥቃቶችን ለመግታት ቢሞክርም የሀገር ውስጥ መረጋጋትና ደህንነት አሁንም አጠያያቂ ነው። ቻይና፣ ሩሲያ፣ ኢራን ከታሊባን ጋር የንግድና የዲፕሎማሲያዊ ግንኙነት ለማጠናከር ሞክረዋል፣ በተለይ በማዕድንና በኤነርጂ ዘርፎች። ቻይና በተለይ የአፍጋኒስታንን የሊቲየምና የመዳብ ክምችትን ለመጠቀም ፍላጎት አሳይታለች። ነገር ግን የታሊባን መንግስት የደህንነት ስጋቶችን እና በአገሪቱ ሰላም ባለመስፈኑ ለውጭ ኢንቨስትመንቶች እንቅፋት ሆነውበታል። ምዕራባውያን ሀገሮችም አሜሪካና አውሮፓ ህብረት በታሊባን ላይ ጫና በመፍጠር እንደ ማዕቀብ ያሉ መሳሪያዎችን መጠቀማቸውን ቀጥለዋል። ነገር ግን የሰብአዊ ቀውስን አባብሶታል፣ በአፍጋኒስታን ህዝብ ላይ ተጨማሪ ስቃይ አስከትሏልና። የአፍጋኒስታን የወደፊት ሁኔታ መገመት ቢያስቸግርም ታሊባን የሀገር ውስጥና የውጭ ተቃውሞዎችን መቋቋምና ኢኮኖሚ መረጋጋት መፍጠር ካልቻለ አገሪቱ ወደ ተጨማሪ ትርምስ ልትገባ ትችላለች። በተመሳሳይ ጊዜ የአይሲኬ መስፋፋት በክልሉ ያለውን የደህንነት ሁኔታ የበለጠ ሊያወሳስበው ይችላል። የአፍጋኒስታን ህዝብ በተለይ ወጣቱና ሴቶቹ ለለውጥ ተስፋ እንዳላቸው ይናገራሉ። ነገር ግን የታሊባን ጥብቅ አገዛዝና ዓለም አቀፍ ማህበረሰብ ውስን ተሳትፎ ይህ ተስፋውን ለማድረግ አስቸጋሪ አድርጎታል። የአፍጋኒስታን ታሪክ የጽናትና የመቋቋም ታሪክ ቢሆንም ሰላምና የብልጽግና መንገድ አሁንም ረጅምና ውስብስብ እንደሆነ ይገኛል። 20 ዓመታት ስለተካሄደው ስለ አፍጋኒስታን ጦርነት የተመለከታችሁት ይመስል ነበር። አብረውን ስለነበሩ Yes, we did. We have not done much. Addis Ababa. I'm Jeff Bezos.